እኛ እንደ ሲንጋፖር ለመሆን ስንሰራ ፖለቲከኞቻችን ግን እንደ ሶማሊያ እንድንሆን ይሰራሉ የሚል ይዘት ያለው ንግግር አድርገው በጣም ነገር እያዋራ እያስጨሰ ይገኛል። እንደ ሲንጋፖር ለመሆን ሲሰራ እንዳደጉት ሀገራት ለማደግ ሲታተር ሲሮጥ ሲለፋ እንደ ሶማሊያ እንድንሆን አይደለም ሶማሊያዊ እንድንሆን ጭምር አይደለም እንዴት አገሉን ሀገር ብትንትን ለማድረግ ደካማ ለማድረግ የሚታትሩ ስለመደመር ሲወራላቸው ስለመደነባበር የሚሰብኩ ስላብሮ መኖር ሲወያዩላቸው ስለመለያየት ጧት ማታ የሚጮሁ እኛኮ ባንዳነት ጉሊት ሲወጣ አይተናል። እኛኮ ባንዳነት ፊት ለፊት ሲሸጥ አይተናል። እኛኮ ሀገሩን የሚሸጥ ሰው ሀገሩን በመሸጡ ሳያፍር ኮራ ብሎ ጀነን ብሎ የኢትዮጵያ መንግስት ስለ ሜጋ ፕሮጀክቶች ሲያወራ ስለ ሽግግር መንግስት የሚያወሩ ለእያንዳንዱ ለትንሹም ለትልቁ መፍትሄ የሚያደርጉት የሽግግር ነው የሚሆነው። እናንተ ያላችሁበት መንግስት የሽግግር አይደለም። ተቃዋሚ ነን በሚሉ ፖለቲከኞች ዘንድ በተቃዋሚነት ስም የተቀሸረ ሃይ ሌቭል ኤክስፖርት ስታንዳርድ የባንዳነት ልኩን አይተነዋል። እንደ ሶማሊያ ብቻ እኮ አይደለም እንድንሆን እኛን የሚታገሉን ሲንጋፖር ትሆናለች የተባለችውን ሀገር ፕሮፖር እንዳደረገው ሰውዬም እንድንሆን ነው የሚታገሉት። ሊዋጥለት አልቻለም ለአልቡርሃን። ስለዚህ ከሽንፈት በኋላ የሚመጣ ማሳበቢያ ፍለጋ ዛቻ ፍለጋ ከኢትዮጵያ እንትን ብሎ ነው እንደዛ ነው እንደዚህ ነው እያለ ያስፈራራል። እንደምታውቁት አልቡርሃን ብዙ ነገር አድርጎናል በክፉ ቀናችን ድንበር መሬት ምናምን እንትን እስከ ማለት ይደረሰ። ኢትዮጵያ ግን ሱዳን ክፉ ቀን ሲገጥማት ሄዳ መሬቷን አልተቀበለችም። ቆይ መንግስት ይኖራቸው ይጽኑ። ሱዳን የ3 ዓመት ውዝፍ የኤሌክትሪክ ክፍያ አለባት ኢትዮጵያ ግን የመብራት አቅርቦቷን አላቋረጠችም። ማን ነው የሚጠቅመው ለሱዳን? ማን ነው ጥሩ ጎረቤት? ማን ነው የሚጠቅመው ነገር እያደረገ ያለው ለሱዳን? የሚታይ እኮ አንዳንድ ጊዜ አልቡርሃንም ኢሳያስም አልሲሲ ጋር ሄዱና ለሱዳን ዘላቂ ሰላም ተወያየን ይላሉ። ሱዳን ሰላም እንድትሆን የመጀመሪያው ጉዳይ ግብጽና ኤርትራ እጃቸውን ይሰብስቡ። በቃ አለቀ። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ ወይ? አለን እኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን፣ እንፈትሻለን፣ እንበረብራለን። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቀን ነው የምንጀምረው። ቪዲዮቻችንን ወደ ተለያዩ የቴሌግራም ግሩፖችም ሼር ብታደርጉልን እንዲሁ የበለጠ ተደራሽ እንድንሆን እንድንሰፋ እንድንበዛ ስለሚያግዘን እሱ እንድታደርጉልን ጠይቄ እጀምራለሁኝ። ዛሬ በቆይታችን የምንመለከተው የኬንያው ፕሬዝዳንት ዊሊያም ሩቶ ጩኸታችንን ቀምተውናል። ምንድነው እሱ? በቆይታችን እናነሳዋለን። አልቡርሃን ዝተውብናል። ይህ ዛቻ ከምን መጣ? እውነት ለኢትዮጵያ ይህ ይገባታል ወይ የሚለውን ጉዳይ በቆይታችን እንመለከተዋለን። በድጋሚ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቀን ነው የምንጀምረው። እንግዲህ ዛሬ ዋነኛ ጉዳያችን የምናደርገው የኬንያው ፕሬዝዳንት ዊሊያም ሩቶ ንግግር ነው። የኬንያው ፕሬዝዳንት ዊሊያም ሩቶ በኬንያ ያደረጉት ንግግር ለኬንያውያን ያደረጉት ንግግር ሶማሊያውያንን አስቆጥቷል። በርካታ ድምጾች እየተሰሙበት የሚገኝም ጉዳይ ሆኗል። የኬንያው ፕሬዝዳንት ዊሊያም ሩቶ ያሉት ምንድን ነው? እኛ እንደ ሲንጋፖር ለመሆን ስንሰራ ፖለቲከኞቻችን ግን እንደ ሶማሊያ እንድንሆን ይሰራሉ የሚል ይዘት ያለው ንግግር አድርገው በጣም ነገር እያዋራ እያስጨሰ ይገኛል። እኔ ግን የኬንያው ፕሬዝዳንት ዊሊያም ሩቶ ይህን ንግግር ሲናገሩ ይተው ክቡር ፕሬዝዳንት፣ ይህንን ማለት ያለብን እኛ ነን አልኩኝ። ይህንንማ እኛም በለው። በእርግጥ እሳቸውም ሀገራቸው እንደ ሲንጋፖር እንድትሆን እየሰሩ ይሆናል። እሱን አይደለም እያልኩኝ ያለሁት። ግን የኛው ጉዶች አይብሱም ወይ የሚለውን ነው። የኛ አይብሱም ወይ? ክቡር ፕሬዝዳንት፣ እንደ ሲንጋፖር ለመሆን ሲሰራ እንዳደጉት ሀገራት ለማደግ ሲታተር ሲሮጥ ሲለፋ እንደ ሶማሊያ እንድንሆን አይደለም ሶማሊያዊ እንድንሆን ጭምር አይደለም እንዴት አገሉን? የሶማሊያን መንግስት የሐሰን ሼህ መሐመድን መንግስት አንቆ ለጳጵሰው አወድሰው የሶማሊያ መንግስት ሰላም እንዲሆን መንግስቱ እንዲጸና ያደረገውን የሀገር መከላከያ ሰራዊትን ስንት ነገር የሚሉ ሰዎች አሉ እኮ እኛ ጋር። ክቡር ፕሬዝዳንት፣ አባይን ያላየ እንዳይሆንቦት የኛዎቹ አይብሱም ወይ?
እችንማ እኛ እንናገራት፣ እችንማ እኛ እንበላት ነው። ቅድም እንዳልኩት እንደ ሲንጋፖር መስራቶነቶ ላይ አይደለም፣ እንደዛ ለመሆን መታተሮ ላይ አይደለም። ግን የኛዎቹ ይብሳሉ። ስንት ነገር በሚሰራበት፣ ስንት ነገር በሚለፋበት፣ ስንት ነገር በሚሮጥበት ሀገር ውስጥ እንደ ሶማሊያ እንድንሆን አይደለም፣ እንደ ሶማሊያዊ እንድንሆን ጭምር አንዳንዶቹ ከሶማሊያ ጋር ሆነውም ሀገራቸውን እንደሚወጉም ጭምር ሲናገሩ የነበሩ ሰዎች ናቸው። ዛሬ ዝም ቢሉ፣ ዛሬ በዚህ ጉዳይ ላይ ምንም አስተያየት አንሰጥም ቢሉም እንኳን ያው ሽንፈት የወለደው ዝምታ ማለት ነው። አክቹአሊ ጨርሰው ዝም አላሉ። ግን ለትዝብት የዳሩን ያስገረሙን ሰዎች እኮ አሉ። ቪላ ሶማሊያን የሚጠብቀው ማን ነው የሚለውን የረሱ፣ ሀገር ብትንትን ለማድረግ ደካማ ለማድረግ የሚታትሩ፣ ስለ መደመር ሲወራላቸው ስለ መደነባበር የሚሰብኩ፣ ስለ አብሮ መኖር ሲወያዩላቸው ስለ መለያየት ጧት ማታ የሚጮሁ፣ ስለ እድገት ሲወራላቸው በእድገት ናፋቂነት ስም ውድቀትን የሚጠሩ፣ ስለ ሰላም ሲወራላቸው በሰላም ናፋቂነት ስም ጠብ ጠምቀው የሚግቱን ባንዳዎች ብዙ ናቸው። ይህንንም እኛ እንበለው፣ እችን ይተውልን። ዊሊያም ሩቶ እንዴት ቢመራቸው እንደዚህ እንዳሉ እኔ እንጃ። ግን የኛዎቹ ከዚህ የበለጠ አያስመሩሩም እንዴ? እኛ እኮ በአንዳነት ጉሊት ሲወጣ አይተናል። እኛ እኮ በአንዳነት ፊት ለፊት ሲሸጥ አይተናል። እኛ እኮ ሀገሩን የሚሸጥ ሰው ሀገሩን በመሸጡ ሳያፍር ኮራ ብሎ ጀነን ብሎ ይሄ ኢትዮጵያ ልታደርግ ያሰበችው ጉዳይ የሶማሊያዊን ብሔራዊ ጥቅም ይነካል የሚሉ ሰዎች አይተናል። ስለማን ብሔራዊ ጥቅም ነው መጨነቅ ያለብን የሚለውን ተውት። እኛ እኮ አንዳንዱ ከእናት ሀገሩ ይልቅ የሆድ ሀገሩን ሲያስቀድም አይተናል። ይተው እንጂ ግቡር ይሄን እኛም በለው። እርስዎ ቢሉት ራሱ ደግመን ራሱ ማለት አለብን። እንደው ደግመንም ቢሆን እንበለው። ሲንጋፖርን መሆን ስንመኝ እንደ ሶማሊያ እንድንሆን ይሰራሉ ብለዋል። እንዴ ይሄ እኮ በትክክል ልካችን እኮ ነው ለኛ። ስንት ነገር ሲሰራ ስንት ነገር ሲኮን ማለት የኢትዮጵያ መንግስት ስለ ሜጋ ፕሮጀክቶች ሲያወራ ስለ ሽግግር መንግስት የሚያወሩ ከአባይ መጠናቀቅ፣ ከጋዝ ልማት መውጣት፣ የሜጋ ፕሮጀክቶች መጀመር፣ ከኮሪደር ልማት ከእያንዳንዱ ከገበታ ለሀገር ምናምን በላይ የሽግግር መንግስት የሚመስጣቸው ሰዎች እኮ አሉ። መንግስት እያደረገ እያሻሻለ ለመስራት ከሚሞክራቸው ነገሮች ይልቅ የሽግግር መንግስት እንዳለ የሚመስጣቸው ሰዎች አሉ። መንግስት ሁሉ ነገሩ ንጽት ያለ አካል ነው አላልንም አንልም። ስህተትን ቢኖር እየታረመ ይቀጥላል ነው። የተራመደ ይንሻፈፋል፣ የሚሰራ ይሳሳታል፣ ቁጭ ያለ ነው ምንም የሌለበት። የሚንቀሳቀስ አካል የሚያስተካክለውን እያስተካከለ ይሄዳል። ግን እነኛ አካላቶች ስህተት ብለው የሚነቅሱት በራሱ ስህተት፣ ለስህተት ላሉት የሚያመጡት መፍትሄም ስህተት፣ ለእያንዳንዱ ለትንሹም ለትልቁ መፍትሄ የሚያደርጉት የሽግግር ነው የሚሆነው። እናንተ ያላችሁበት መንግስት የሽግግር አይደለም። እና ክቡር ፕሬዝዳንት፣ ይህ በሆነበት ሁኔታ ይሄ ነገር ሊባል የሚገባው ለእኛዎቹ ጉዶች ነው። ስንት ነገር እኮ አይተናል። እናንተኛ ስንት ጉድ ሰምተናል። ስንት ጉድ አይተናል። ምን ያላየነው አለ? ተቃዋሚ ነን በሚሉ ፖለቲከኞች ዘንድ በተቃዋሚነት ስም የተቀሸረ ሃይ ሌቭል ኤክስፖርት ስታንዳርድ የባንዳነት ልኩን አይተነዋል፣ ዳሰነዋል፣ ነክተነዋል። ጉድ የሚያስብል ባንዳነት፣ አጀብ የሚያስብል ነውር አይተናል። እና ክቡር ፕሬዝዳንት ይሄ ነገር ለእኛም ይሆናል ወይ? ያውሱን። እንደ ሲንጋፖር ሊኮን ሲሰራ እንደ ፕሮፑር እንዳደረገው ሰውዬ የሚታገሉን እንደ ሶማሊያ ብቻ እኮ አይደለም እንድንሆን እኛን የሚታገሉን። ሲንጋፖር ትሆናለች የተባለችውን ሀገር ፕሮፑር እንዳደረገው ሰውዬም እንድንሆን ነው የሚታገሉት። የሚወረውሩት ድንጋይ፣ የሚያቀብሉት የጸብ አጀንዳ፣ የሚጥሉት የጸብ ቁራሽ እያንዳንዱ የሚያሳየውም የሚያጸናውም እሱን ነውና ክቡር ፕሬዝዳንቱ ያሉት ጉዳይ ለእኛም ይሆናል እና ጩኸታችንን እንደው ባይቀሙን እኛም አብረን ብንጮህ የሚያሰኝ ነውና ፈገግም ስላሰኘኝ አገላለጻቸው ያን ብቻ ሳይሆን እንደው ይሄ ነገር ለኛ ነው ያስኬደው ብዬም ስላሰብኩ ነው ያመጣሁት። እንደው ለየሀገሩ እንደየሀገሩ የሚሆኑ ፖለቲከኞች ይኑሩለት፣ ሌላ ምንም ምንለው ነገር የለም። የኛዎቹ ጉዶች ግን እንደው ትዝብት ነው ትርፉ። ኢትዮጵያ እንደው ትሻገራለች፣ ታሸንፋለች፣ ይሆንላታል
በድል ላይ ድልን ታጸናለች። ይሄ ማይለወጥ የሚሆን የምንነካው የምናየው ጉዳይ መሆኑን አስረግጠን መናገር የምንችለው ጉዳይ ነውና ይህንን አስምሩበት። ይህ በእንዲህ እንዳለ አልቡርሃን ኢትዮጵያን አስጠንቅቋል፣ አስፈራርቷል። አረባክ ማለት ነበር የሚያምረኛውን እንደዚህ ሲያስፈራሩ ሲዝቱ ምናምን ቢቻል አረባኮት ይሻላል ብለው ነው ያስፈራራሉ፣ ይዝታሉ። መጀመሪያ የመቀመጫዎት አይቀድምም ወይ ከዝንጀሮ እናውሎ የሚያስብል ነው። በነገራችን ላይ ከዚህ ዛቻ በፊት ሲወጡ የነበሩ መረጃዎች እንደው ከሁለት ቀን በፊት ሲወጡ የነበሩ መረጃዎች ነበሩ። የግብጽ ቤተ መንግስት አልቡርሃንን ኢትዮጵያ ላይ ጭንቀት እንዲፈጥር የሚያደርግ ስራ እንዳዘዘው እንደዛ እንዲያደርግ እንደታዘዘ መረጃዎች ሲወጡ ነበር። አሁን የአልቡርሃን ጩኸትም ስትመለከቱት ሲወጡ የነበሩ መረጃዎች እውነትነታቸውን የሚያሳይ ነው። አልቡርሃን ምንም ማድረግ አይችልም። ሲጀመር መጀመሪያ ምንም አያደርግም። አሁን ግን ይህን ጫጫታውን የወለደው ምንድን ነው? መሸነፉ ነው። ሐምዳን ዳጋሎ ሄሚቲ በየቀኑ ድል እየተቀዳጀበት በየቀኑ እያሸነፈው በየቀኑ ከእጁ የሚነጥቀው ነገር እየበረከተ መጥቷል። ከዳጋሎ እጅ ኢሳያስ አላዳነውም፣ አልሲሲም አላዳነውም። ዳጋሎ እየገፋ ነው። እኛ ከዚህ በፊት ከ6 ወር ከ7 ወር በፊትም እዚሁ ስናነሳው የነበረው ጉዳይ ነው። የፓወር ሽፍት ሊመጣ ይችላል። ይሄ የመጣ የፓወር ሽፍት ይሄ የመጣ ያለ የፓወር ሽፍት ሊዋጥለት አልቻለም ለአልቡርሃን። ስለዚህ ከሽንፈት በኋላ የሚመጣ ማሳበቢያ ፍለጋ፣ ዛቻ ፍለጋ ከኢትዮጵያ እንትን ብሎ ነው እንደዛ ነው እንደዚህ ነው እያለ ያስፈራራል። ምንም ይሁን ይሄ ማለት ይሄውን ምንም እንደማያደርገው እናውቃለን። ግን ይሄ የአልቡርሃን የግብፅን አጀንዳ ተሸክሞ ኢትዮጵያ ላይ መጮህ ተገቢ ነው ወይ? እንደምታውቁት አልቡርሃን ብዙ ነገር አድርጎናል በክፉ ቀናችን፣ ድንበር መሬት ምናምን እንትን እስከ ማለት ይደረሰ። ኢትዮጵያ ግን ሱዳን ክፉ ቀን ሲገጥማት ሄዳ መሬቷን አልተቀበለችም። ቆይ መንግስት ይኖራቸው ይጽኑ። ከአንድ ትልቅ ሀገር የሚጠበቅ ከአንድ ጥሩ ጎረቤት የሚጠበቅ እርምጃ ነው የወሰደችው። ክፉ ቀን ጠብቃ አላጠቃችም። ክፉ ቀን ጠብቃ እርምጃ አልወሰደችም። ክፉ ቀን ጠብቃ መሬቴን ብላ አልወረረችም። አልቡርሃን ያንን አድርጎብናል። ክፉ ቀን ጠብቆ ቲፒኤልኤፍ እንትን ባለች ጊዜ አንጃ ፈጥሮ ያደረገንን እናስታውሳለን። ኢትዮጵያ ግን በምላሿ ያንኑ ጥፋት ያንን እሱ የሰራውን ነውር አልሰራችም። እንደ አንድ መልካምና ደግ ጎረቤት ታግሳ ቆይታለች። ይህ ብቻም አይደለም። ሱዳን የ3 ዓመት ውዝፍ የኤሌክትሪክ ክፍያ አለባት ኢትዮጵያ ግን የመብራት አቅርቦቷን አላቋረጠችም። እስካሁን ትሰጣለች። ይህንንም ያደረገችው ለምንድን ነው? ክፉ ቀን ጠብቄ አላቋርጥም ነው። አልቡርሃን ከግብፅ እንደዚህ አይነት ጉርብትናና ጥቅም ያገኛሉ ወይ? ወፍ የለችም። ከሱዳን ጥቅም አንጻር ከለካ ነው ወፍ የለችም። እሱ እየለካ ያለው ከራሱ ዙፋንና ፓወር አቅም ጋር ብቻ እያነጻጸረ ነው። ግብፅ የምትሰጠው ፓወርም ያው እዚህ ግባ የሚባል ለውጥ የሚያመጣ አይሆንም። አሰላለፍ መተንተን ካስፈለገ ይቻላል። ዳጋሎን አቁሞ ቡርሃንን አቁሞ ጀርባቸውን አቅማቸውን ማየት ይቻላል። የማን አቅም እንደሚደረጅ ከዛ ይለያል። ምንም ማምጣት አይችልም። ኤሌክትሪክ መስጠት ብቻ አይደለም። ኢትዮጵያ ግብፅ እንዳትሰማ ብላ ሱዳን በሚስጥር የተፈራረመችውን ስምምነት ኢትዮጵያ ደብቃ ቆይታለች። በአባይ ጉዳይ ላይ ባለፈውም እንዳነሳ ነውና እንዳሳየናችሁ ማለት ነው። ደብቃ ሚስጥር ብላ በቃ ይፈራረማለሁ፣ ነገር ግን እንዳይሰማብኝ በሚስጥር አቆዩልኝ ብላ አስቀምጣ ነበር። ሱዳን የተፈራረመችውን ስምምነት የሚክድና የሚጣረስ ፈርማ በድብቅ ፈርማ ከሄደችው ነገር ጋር የማይስማማ ጉዳይ ግብፅ ላይ ስታወራ ነው ሰነዱ የወጣው። ይህ ሁሉ በሆነበት ሁኔታ ማን ነው የሚጠቅመው ለሱዳን? ማን ነው ጥሩ ጎረቤት? ማን ነው የሚጠቅመውን ነገር እያደረገ ያለው ለሱዳን? የሚታይ እኮ ነው። ማን ነው በዲፕሎማሲ አጋርነትስ ሊጠቅማት የሚችለው? እውነት ግብፅ ከኢትዮጵያ የተሻለ ዲፕሎማሲያዊ ጥቅም ለሱዳን ኖሯት? ከኢትዮጵያ የተሻለ ዲፕሎማሲያዊ ልብ ለሱዳን ሰጥታ? አይደለም። ግብፅ በአንድም በሌላ መጠቀም የምትፈልገው ሱዳንን ከዚሁ ከውሃ ፖለቲካ ጋር ከዘላቂ የውሃ ጥቅም አንጻር ብቻ ነው። አንዳንድ ጊዜ አልቡርሃንም ኢሳያስም አልሲሲ ጋር ሄዱና ለሱዳን ዘላቂ ሰላም ተወያየን ይላሉ። ሱዳን ሰላም እንድትሆን የመጀመሪያው ጉዳይ ግብፅና ኤርትራ እጃቸውን ይሰብስቡ። በቃ አለቀ።
አልቡርሃን የጠፋበትን በሬ ከሰረቀው ሰውዬ ጋር ያፈልጋል። ምን እያልከን ነው? አሁን የሚለውን ኢትዮጵያ ላይ ያደርጋለሁ ሚላትን ነገር አይሞክራት። እኔ አንዳንድ ሰው ይሄ ዝም ብሎ ብላፍ የሚያደርጉትን ነገሮች መግዛት ትክክል አይደለም። ዛተኮ አስፈራራኮ ኢትዮጵያ እኮ ትልቅ ሀገር ናት ማለት የኢትዮጵያን ትልቅነት አቅምና ጉልበት የሚያቅሰው ለእንዲህ አይነት ጫጫታ በፍጹም አይደነግጥም። አሁን የአልቡርሃንም የኢሳያስም የወያኔም ሊንክ ያው እንደምታውቁት ተዋረዱ ተመሳሳይ ነው። በጣም በሚያስቅ ሁኔታ ግን ሶስቱም ተደምረው አንድ ቢሆኑ እንኳን የደረጃ አቅም የማይኖራቸው ደረጃ ላይ ደርሰዋል። አይችሉም። ድድ ጨርሰዋል። ጥርስ ብቻ አይደለም ድድ ጨርሰዋል። ይሄ ጩኸትም ያው ድድ ከመጨረስ የመጣ ነው። አሁን ግብጽ በል ስትለው ይላል፣ ጃስ ሲባል ይጮሃል። ቡርሃን ጃስ ሲባል የሚጮህ ነው። ጃስ ሲለው ይጮሃል። ኢትዮጵያ ላይ ግን ምንም ማድረግ አይችልም። እንዳልኳችሁ እንዳሳየዋችሁ ኢትዮጵያ እንዲህ የሚዛትባት ጎረቤትም አይደለችም። ነገር ውዝፍ ክፍያውን ያልከፈለ ሀገር ነው እንዲህ የሚፎክርብን። እንደ ሀገርነት ሲቆሙ ይከፍላሉ፣ እንደ ሀገር ሲጸኑ ያደርጉታል ተብሎ የተተወ ጉዳዮችን ነው እንትን የሚሉት። ሌላም ብቻ አይደለም። ቅድም እንዳነሳውላችሁ ከግብጽ ጫና ለመውጣት ደብቁልን ሲሉ ተደብቆላቸዋል። ዛሬ ተነስቶ ኢትዮጵያ ላይ ይፎክራል። እናም ይህ በሆነበት ሁኔታ ነው አሁን ተነስቶ የተላላኪነት ተግባር የሚፈጽመው። ይሄ ከተላላኪነት የሚመነጭ ነው። ሲቀጥል ማንም አልቡርሃንን የሚፈራ መንግስት፣ ምክንያቱም ያሳውቃል። እስቲ መጀመሪያ የራስን ችግር ፍታ፣ እስቲ መጀመሪያ መቀጠልን አረጋግጥ ማለት በየቀኑ ፓወር ሽፍት በሚያደርግበት በየቀኑ የሆነ ፖለቲካልም ወታደራዊ ቁመናንም እያጣ በሚሄድበት ሁኔታ ላይ ሽቅብ ተንጠራርቶ ኢትዮጵያን ማስፈራራት ቅድም እንዳልኳችሁ ከሽንፈት ነው የመነጨው። ግብጽ አሁን በየአቅጣጫው ነው የምትሞክረው። አሁን በዚህ በኩል የሶማሊያን እጅ አታለች፣ በዛ ሲላችሁ አታርፍም፣ በቃ አትሆንም። ትናንትና እንዳነሳውላችሁ ኤኒ ኒው ዳም አትሰሩም የሚለውን ነገሯን አርማ ብቅ ብላለች። በአባይ ላይ ምንም አይነት ግድብ አትሰሩም ወደሚል አሻሽለው እያንዳንዱን ነገር ብናየው ግብጽ ወለድ ተውሳክ ነው። ግብጽ ወለድ ባክቴሪያ ነው እንዲያመን እንደ ሀገር እንዲቆርጠን እንዲያንዘረዝረን እንዲያንዘፈዝፈን የሚፈልጉት። አያንዘፈዝፈንም፣ አይቆርጠንም። ምክንያቱም ምን እንደሚሰራ ይታወቃል። የኢትዮጵያ ቁመናም አቋምም ጽናትም ይታወቃል። ይሄን ለመካድም ለማጣጣልም የምትሞክሩ ሰዎች ያው ቅድም ሩቶ እንዳሉት ነው። እኛ እንደ ሲንጋፖር ለመሆን ስንሰራ እነሱ እንደ ሶማሊያ ይሞክሩብናል እንዳሉት ነው። በአንድም በሌላ የኢትዮጵያን የመቀጠል የኢትዮጵያን የመጽናት የኢትዮጵያን የማሳካት መንገድ እንትን ይላል እና ይሄ አሁን የቡርሃንም እንትን ከዚህ ይመነጭ ነው። በቃ ይሄ በየትኛውም መስፈርት ለሱዳን ግብጽ አትጠጋጋም እና ይሄንን የሱዳን ህዝብም ጠንቅቆ ያውቀዋል። በነገራችን ላይ አንዳንዴ ከግብጽ ጋር የሚሰለፉ ኃይሎች የራሳቸውን ፖለቲካል ቲንኪንግ ነው እንጂ እንደ ህዝባችን ስለ ኢትዮጵያና ስለ ኢትዮጵያ ህዝብ ምን ያስባል፣ እኛ ብንረሳ ህዝቡ ይረሳል ወይ የሚለውን ይዘነጉታል መሰለኝና አይሞክሩትም። ኢትዮጵያ ደግሞ የትኛውንም አይነት ነገር ለመከላከል ብቁ አቅም እንዳላት፣ የደረጃ አቅም እንዳላት፣ የሰላ ብቃት እንዳላት የሚያውቅ ጠንቅቆ ያውቃልና እሱን የሚያቅሰው ደግሞ በኮንፊደንስ ይሄንን መናገር ይችላል። የቡርሃን ድምጽ ሽንፈት ወለድ እንዲሁም ደግሞ የግብጽ ድምጽነት ነው። የሚያወራው አልሲሲ ነው፣ ቡርሃን ማይክ ነው። የሰማነው የአልሲሲን ሐሳብ እና ድምጽ ስለሆነ ምክንያቱም ከ3 4 ቀን በፊት ሲወጡ የነበሩ መረጃዎችም ይሄንን ስለሚያሳዩ ማለት ነውና ከዛ አንፃር መመልከት የግድ ይላል። እኛ ግን ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ 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 ይባርክ። ውድ ዮሐንስ ኮርነር ቤተሰቦች ቸር ቆዩን። የነገ ሰው ይበለን። ቼርስ